የታሰሩ ፖለቲከኞች ከምርጫው በፊት እንዲፈቱ ተጠየቀ። ሰላም የኢትዮ ፎከስ ቤተሰቦች፣ የዕለቱን መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። ከመጪው የ2018 ዓ.ም ምርጫ በፊት የታሰሩ ፖለቲከኞች እንዲፈቱና የኢትዮጵያ መንግስት በሀገሪቱ ሰላም እንዲያሰፍን የአምስት ፓርቲዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት ጠየቀ። ትብብሩ ያለፈው ሰኞ ባወጣው መግለጫ በስር ላይ የሚገኙ ጋዜጠኞች እንዲፈቱም ጠይቋል። መንግስት ለዚህ ጥያቄ ምላሽ እንዲሰጥም ትብብሩ ቀነ ገደብ አስቀምጧል። የአምስቱ የተቃዋሚ የፖለቲካ ፓርቲዎች ስብስብ ማለትም ኢህአፓ፣ መኢድ፣ እናት፣ ኢዴፓ እና አግን የመሰረቱት ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት ምርጫ የዲሞክራሲያዊ ሂደት ማሳለጫ እንጂ የይስሙላ መርሃ ግብር ማሟያ ሊሆን አይገባም በሚል ያለፈው ሰኞ ባወጣው መግለጫ አስታውቋል። ከመጪው ምርጫ በፊት የኢትዮጵያ መንግስት በሀገሪቱ ሰላምና መረጋጋት እንዲያሰፍን ጠይቋል። መግለጫውን በተመለከተ ዶቼ ቬሌ ያነጋገራቸው የትብብሩ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ እንደገለጹት የሀገሪቱ የፖለቲካ የስልጣን ሽግግር በሰላማዊና ህጋዊ መንገድ መደረግ አለበት ብሎ ትብብሩ ያምናል። ምርጫ ካሉት ሰላማዊ አማራጮች ውስጥ የተሻለ ነው በሚል ተአማኒነትም አለው ብለዋል። ያም ሆኖ ግን ምርጫ ለይስሙላ ሳይሆን ለውጥ የሚያመጣ መሆን አለበት ይላሉ። ስለሆነም ምርጫን ለውጥ በሚያመጣና በአግባቡ ለማከናወን በመንግስት በኩል መደረግ ያለበት ያሏቸውን መሰረታዊ ጉዳዮች መኖራቸውን አስረድተዋል። ከነዚህም መካከል ቀዳሚው ሰላም በመሆኑ ከምርጫ በፊት የሀገሪቱ ሰላምና ጸጥታ የተረጋጋ እንዲሆን አቶ ጌትነት ጠይቀዋል። ከሰላምና ጸጥታ ባሻገር በየእስር ቤቱ ይገኛሉ ያላቸውን የፖለቲካ እስረኞች እንዲፈቱና በምርጫ ሂደቱ በነጻነት እንዲሳተፉ ትብብሩ ይጠይቋል። እንደ ህዝብ ግንኙነት ገለጻ ምርጫውን በነጻነት እንዲዘግቡ የመገናኛ ብዙሃን ነጻነት ረጋግጥ እንዲሁም የታሰሩ ጋዜጠኞችም ከሰባተኛው ሀገራዊ ምርጫ በፊት ሊፈቱ ይገባል። በዚህ ሁኔታ የምርጫ የጊዜ ሰሌዳው በብሔራዊ ምርጫ ቦርድ ለህዝብ ይፋ ከመደረጉ አስቀድሞ ወይም ደግሞ እስከ ህዳር ወር መጨረሻ ሳምንት ድረስ መንግስታቱ ትብብር የጠየቃቸውን 3 ጉዳዮች ተግባራዊ በማድረግ ለምርጫው ምቹ ሁኔታ እንዲፈጠር አሳስበዋል። የካልሆነ የትብብሩ ቀጣይ እርምጃ ምን ይሆናል በሚል ዶቼ ቬሌ ላቀረበላቸው ጥያቄ ሲመልሱም አንድ ነገር ማድረግ አንፈልግም። በእርግጠኝነት 101 ከመቶ የማውቀው የመንግስት አጃቢ ሆነን ሀገር ትቀጥል ብለን በ2013 እንዳደረግነው በትከሻችን ተሸክመን እንዳሳለፍነው በ2018 ማለትም በሰባተኛው ሀገራዊ ምርጫ ማሟያ ሆነን አንቀጥልም በማለት ገልጸዋል። የትብብሩን ቀጣይ እርምጃ በቀጣይ ለህዝብ እናሳውቃለን ብለዋል። ኢትዮጵያ ሰባተኛውን ጠቅላላ ምርጫ ለማካሄድ የ7 ወራት ጊዜ ቀርቷታል። ሀገሪቱ ከላይ ስትታይ በበርካታ ዘርፈ ብዙ ፕሮጀክቶች ክንውን ተጠምዳለች። በአንጻሩ ከአንድ አካባቢ ወደ ሌላው ለመጓጓዝ ከጸጥታ አንጻር በአየር ካልሆነ በምድር አስጊ መሆኑን የሚናገሩት በርካቶች ናቸው። የተቃዋሚ ፓርቲዎች ስለ ቀጣዩ ምርጫ የሚያደርጉት ዝግጅት ግን አይታይም። የምርጫ ቦርድ በመጪው 2018 ዓ.ም ምርጫው አስቸኳይ የጸጥታ ሁኔታዎች ባሉባቸው ምርጫ ክልሎች እንደሚካሄድ ሰሞኑን ይፋ አድርጓል። በአማራና ኦሮሚያ ክልሎች ግጭቶች፣ ጦርነቱ ቀጥሏል። ከጦርነት ለጥቂት ጊዜያት ፋታ ባገኘችው ትግራይ ክልል የፖለቲከኞች ጎራ ለይተው ይወዛገባሉ። በዋና ከተማ አዲስ አበባ ጨምሮ በሌሎች የሀገሪቱ ክፍሎች ከቦታ ቦታ መዘዋወር ለህይወት ጭምር አስጊ መሆኑ ይነገራል። እስካሁን የህዝብ ቁጥር አልተካሄደም። የመራጩ ህዝብ ቁጥርም አልታወቀም። ኢትዮጵያ ውስጥ በይፋ የተመዘገቡ 70 የሚሆኑ ተቃዋሚ ፓርቲዎች መኖራቸው ይነገራል። ሆኖም አንዳንዶቹ አልፎ በሀገሪቱ ነባራዊ ሁኔታ ስጋታቸውን ከሚያሰሙት በቀር በአብዛኛው የተቃዋሚ ፓርቲዎች እንቅስቃሴ አይታይም። ገዢው ብልጽግና ፓርቲ ማለትም መንግስት ግን በተለያዩ ግዙፍ ፕሮጀክት ስራ ተጠምዷል። የተቃዋሚ ፓርቲዎች ንቁ ተሳትፎ በአንድ ሀገር መድበለ ፓርቲ ስርዓት እንዲኖር ስልጣን የያዘ ገዢ ፓርቲም ሀገሪቱን በአግባቡ እንዲያስተዳድር የክትትልና ሚዛናዊ አካሄድ እንዲኖር ያግዛል ተብሎ ይታመናል። ኢትዮጵያ ውስጥ ግን ይህ አይታይም። ብሔራዊ ምርጫ ቦርድ በበኩሉ ሰባተኛው ሀገር አቀፍ ምርጫ ትግራይ ክልልን ጨምሮ በሁለቱም የሀገሪቱ አካባቢዎች ለማካሄድ ዝግጅቶች እየተከናወኑ መሆናቸውን አስታውቋል። የቦርዱ ሰብሳቢ የሆኑት ሜላተወርቅ ኃይለ ተሻሽሎ በህዝብ ተወካዮች ምክር ቤት በጸደቀው የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ዙሪያ ለመገናኛ ብዙሃን ጋዜጣዊ መግለጫ በሰጡበት ወቅት እንደተናገሩት ሰባተኛው ሀገር አቀፍ ምርጫ በተያያዘለት ጊዜ ይከናወናል ብለዋል። አዋጁ ከመሻሻሉ በፊት ከተለያዩ አካላት ጋር ሰፊ ውይይት መደረጉን ገልጸው ከስድስተኛው ሀገር አቀፍ ምርጫ በኋላ በአፈጻጸም ላይ ያጋጠመው ችግር ለመቅረፍ በማሰብና ከተለያዩ ሀገራት ተሞክሮችን በመውሰድ ነባሩ አዋጅ ላይ ማሻሻያ መደረጉን ተናግረዋል። ከነባሩ አዋጅ ውስጥ 26ቱ ድንጋጌዎች ላይ ማሻሻያ መደረጉን ያስታወቁት ሰብሳቢዋ አያይዘውን በሰባተኛው ሀገር አቀፍ ምርጫ የቴክኖሎጂ አጠቃቀምን ተግባራዊ ለማድረግና የወጣቶች እንዲሁም የሴቶች ተሳትፎን በሚያረጋግጥ መልኩ መሻሻሉን ጠቁመዋል። ከዚህም ቀደም አንድ ዜጋ 18 ዓመት ካልሞላው ለመራጭነት መመዝገብ እንደማይችል አስታውሰው በተሻሻለው አዋጅ ግን መራጩ በምርጫ ቀን 18 የሚሞላው ከሆነ መመዝገብ እንዲችል መደረጉን ገልጸዋል። በተመሳሳይ እጩዎችም በምርጫ ቀን 21 ዓመት የሚሞላቸው ከሆነ መመዝገብ እንዲችሉ ተደርጓል ሲሉ ተናግረዋል። ሀገራዊ
ሀገራዊ የፖለቲካ ፓርቲ አመሰራረትን አስመልክተው ሲናገሩም ከዚህ በፊት አንድ ፓርቲ ሀገራዊ ፓርቲ ለመሆን ከመደበኛ ቦታው ላይ 40 በመቶ እንዲሁም ከ4 ክልሎች እያንዳንዳቸው 15 በመቶ በድምሩ 60 በመቶ አባላት ማሰባሰብ እንደሚገባው አስታውሰው አሁን ላይ በማሻሻያው ክልሎች ቁጥራቸው በማደጉ ምክንያት አንድ ፓርቲ ሀገራዊ ፓርቲ ለመሆን ከመደበኛ ቦታ ውጪ ቢያንስ ከ6 ክልሎች ከእያንዳንዳቸው 10 በመቶ አባላት ማሰባሰብ እንደሚጠበቅባቸውና ይህም በሀገሪቱ ባሉ ክልሎች 50 በመቶ የሚሆኑ አካባቢዎች ላይ ተሳታፊዎች ሊኖሩ እንደሚገባ አጽንኦት ሰጥተዋል። በተጨማሪም ከዚህ በፊት የመንግስት ሰራተኞች እጩዎች ሆነው ሲወዳደሩ ያለ ደሞዝ ረፍት ተሰጥቷቸው ምርጫ ቅስቀሳ ያደርጉ እንደነበር ገልጸው በአንጻሩ በተሻሻሉ አዋጅ ላይ የመንግስት ሰራተኞች ከደሞዝ ጋር የሚሰጥ ረፍት ወስደው ምርጫ ቅስቀሳና ውድድር ማከናወን እንደሚችሉ ተናግረዋል። በሌላ በኩል ከዚህ በፊት ፓርቲዎች በተለያዩ ምክንያቶች ታግደው ጥቂት ከቆዩና ማስተካከል የሚገባቸውን ነገሮች የማስተካከሉ ከሆነ ወደ መሰረዝ ይገባ እንደነበር አስታውሰው አሁን በተሻሻለ አዋጅ ግን እስከ 5 ዓመት ታግዶ እንዲቆይ መደረጉን ገልጸዋል። የእገዳ ጊዜው ከ5 ዓመት ሊያንስ ይችላል ያሉት ሰብሳቢዋ ይሄ መደረጉ ዋነኛው ምክንያት ፓርቲዎቹ ከተሰረዙ በኋላ መመለስ ስለማይችሉ ህልውናቸውን ጠብቆ ማቆየት በማስፈለጉ መሆኑን ተናግረዋል። በሌላ በኩል በማሻሻያ አዋጁ ስብስብ የሆነውን የምርጫ ሂደት በቴክኖሎጂ በማገዝ ግልጽ፣ ቀልጣፋና ወጪ ቆጣቢ ምርጫ ማካሄድ እንዲያስችል እጩዎች የፋይዳ መታወቂያ መያዝ እንዳለባቸው ግዴታ መሆኑ ተቀምጧል ብለዋል። አክለውም 7ኛው ሀገር አቀፍ ምርጫ ትግራይን ጨምሮ በሁሉም የሀገሪቱ አካባቢዎች ለማካሄድ ዝግጅቶች በሰፊ የተከናወኑ መሆናቸውን አስታውቀዋል። በትግራይ እንደማንኛውም የሀገሪቱ ክልሎች ጽህፈት ቤት አለን፣ በክልሉ ቀጣዩን ሀገር አቀፍ ምርጫ ለማካሄድ እየተዘጋጀን ነው ሲሉ የቦርዱ ሰብሳቢ ሜላትወርቅ ኃይሉ ገልጸዋል። የትኛውን ፓርቲ ጥያቄ መጠየቅ መብት አለው ያሉት ሰብሳቢዋ ምርጫ ቦርድ ነፃና ገለልተኛ ሆኖ የሚሰራ ተቋም ነው፣ የፖለቲካ ምህዳሩም ሰፊ እንዲሆን ለማስቻል ሰፊ ጥረት እያከናወነ ነው ሲሉ አስረድተዋል። ችግሮች ሲፈጠሩም የፓርቲ የምርጫ ቦርድና የገዢው ፓርቲ አባላት የሚገኙበት የሶስትዮሽ ኮሚቴ ተቋቁሞ በውይይት እንዲፈታ በመደረግ ላይ መሆኑንም አክለዋል። የዕለቱ መረጃ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።